السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين والمستمعات الكرام من السلفيين والسلفيات. ዛሬ እንደሚታወቀው እንግዲህ በተለያዩ ቦታዎች ላይ እንግዲህ የመውሊድ ያኒ በዓል ነው ተብሎ ሲከበር ይስተዋላል። ወላኪን በጣም የሚገርመው እዚህ ጋር መውሊድ እናከብራለን የሚሉ ሰዎች ለምሳሌ እኛ እኮ እዛ ወንድና ሴት ተቀላቅሎ እንደሆነ አናደርግም። ወከዛሊከ ማለት ነው እኮ መውሊድ ሰዓት ላይ እኛ ቁርአን መቅራት፣ ሶደቃ ለምስኪኖች መስጠት አይደለም የሚሉት። ወከዛሊከ ስለ ነብያችን አለይሂ ሰላቱ ወሰላም ሲራ ታሪክ ስለሳቸው ማውራት አስመልክቶ ስለዚህ ነው እንጂ ሌላ የወጣ ነገር የለውም ይላሉ ማለት ነው። ላኪን ደግሞ ዋቂዕ ነገር ስንመለከተው ደግሞ በዚህ ተቃራኒ ሆኖ ይስተዋላል ማለት ነው። መርሐባ እስኪ አሁን ላይ ከሚከናወኑ አንዳንድ ቦታዎች ላይ ከተስተዋሉት አንዳንድ ምስሎችን እንመልከት። እዚህ ጋር እንግዲህ አንድ ምስል የምትመለከቱት የሚገርመው ሶላዋት እንኳን ማለት እንኳን አትችሉም እንዴ አታውቁም? ምን ያክል ጅህልና እንደወደቁ ማለት ነው የምታሰሉት። ተመልከት አሁን መሪ ተብለው ምን እንደሚሉ ሰማችሁት? ሶለላሁ ዐላ ሙሐመድ ሰይድ ሶለላሁ ዐላ ሙሐመድ ሶለላሁ የምትለዋን ያዙልኝ። ይህ እኮ ሙሉ አረፍተ ነገር እኮ አልተሟላም። ሶለላሁ ነው መሆን ያለበት ማለት ነው። ካልሆነማ እንደ አልሑሩፍ الهجائية أو حروف المقطعة عرفت ነገር አልባ ሆኗል ማለት ነው። እዚህ ጋር ሶለላሁ ዐላ ሙሐመድ እኔ በተደጋጋሚ እንደዚህ አይነት ነጥቦች ላይ አስታውሳለሁ። ግን አንዳንዶች እንደው ካላመናቸውም ያው አዳምጧቸው። ሰላም አንዳንድ ቦታ እንደውም ሶለላሁ ለማለት እንኳን የማይሞላበት ሁኔታ አለ። ይሄ ነው አሁን ሶላዋት የሚባል ይሄ ነው እንግዲህ ቢላህ አለይኩም ይሄ ነው ሶላዋት። አዳምጡ ደግሞ ልብ ብላችኋል። እንደዚህ አይነቶች የምትከታተሏቸው አስተካክለው እንኳን ሶላዋት ማለት አይችሉም። እንደው ዝም ብሎ ብቻ ልምድ አድርገው ስለያዙ ነው። አንዳንዶች እኮ ትርጉሙን አያውቁትም የሚባለው ለዚህ እኮ ነው። ትርጉሙን ቢያውቁ ኑሮ ሶለላሁ የሚለው ብቻ ትርጉም እንደማይሰጥ ስለሚያውቁ ተጠንቅቀው ያስተውሉ ነበር። ግን ትርጉሙን የማያውቁትም ዝም ብለው አፋቸው ላይ ነው አንዳንዶች የሚሉት። ወይ ትርጉሙን የሚያውቁት ራሱ ከልባቸው ፈልገውበት ሳይሆን ዝም ብሎ የመሰላቸው ስለሆነ ይው አዳምጡት ብሎ ያስኬደዋል ግማሹን። እና ሶላዋት እንኳን ሲባል ሶለላሁ ዐለይሂ ወሰለም ተብሎ ጁምላው አረፍተ ነገሩ በአጠቃላይ እንደዚህ ነው የሚባለው እንጂ ሶለላሁ ዐላ ሙሐመድ አይባልም ማለት ነው። አይነ ቂራአቱል ቁርአን መቅራት ሴት አለ አለ ዘዕሚኩም ማለት ነው። በእናንተ የምትሞግቱት እኛ የመኖር ሰዓት እኮ ቁርአን እንቀራለን ትላላችሁ። ምስኪንና መገበል አይነ ኢጥዓሙ መሳኪን የት አለ? ኢጥዓሙ ጣዓም የት አለ? ምግብ ማብላት የሚባለው ሴት አለ። ወከዛሊከ አይነ ሲራቱ ረሱል ሰለላሁ ዐለይሂ ወሰለም የት አለ? የእሳቸው ታሪክ የምታነቡበት ኢላ ለመዝለል እንጂ ማለት ነው። እና የተስተካከለ እንኳን ሶላዋት ሳይሉ ነው ይሄን አሁን መውሊድ ተብሎ ይከበራል ተብሎ ያኒ ማስረጃ አለን ተብሎ ከቁርአን ከሐዲስ የሚመጣው ከዚህ ይሄን ነው። አሁን እስኪ ደግሞ አንዳንድ ቦታ የሚሉት እናያቸው። ቂራአቱል ቁርአን ተመልከቱልኝ አሁን ይሄን ማለት ነው። ይሄ ነው አሁን ነብያችን አለይሂ ሰላቱ ህፃናቶችን በዚህ መልኩ ነው የምታስተምሩት መውሊድ ላይ ማለት ነው። ይሄ ነው ቁርአን መቅራት ማለት? ይሄ ነው ሶላዋት ማለት? ትክክለኛ ሶላዋት ይሄ ነው? የታለ ምግብ ምስኪኖችን ማመገብ፣ ስለሳቸው ታሪክ ማስተማር የታለ? ኢላ ዝላይና ጭፈራ ካልሆነ በስተቀር እንጂ ህፃናቶችን የምታስተምሩት። ለዛ ነው አላሁ ሱብሓነሁ ወተዓላ በሱረቱል አንፋል አንቀጽ 25ኛው ላይ ምን ይላል? وما كان صلاتهم عند البيت إلا مكاء وتصدية
ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን ይላቸዋል የቀደምት ሙሽካኖችን ማለት ነው። ወማ ካነ ሶላቱሁም እነዛ እኮ በዛ ሰዓት የነበሩት ሙሽካኖች ስግደታቸው ጸሎታቸው አልነበረም አለ አላህ ዒንደል በይቲ ቤቱ ከዓባ ዘንድ ማለት ነው እኮ ሶላታቸው ዒባዳቸው አልነበረም ኢላ ሙካአን ወተሱዲያ ሙካአን ፉጨታና ወተሱዲያ ጭብጨባ እንጂ ሌላ አልነበረም ይላል አላህ ሱብሓነሁ ወተዓላ። ዒባዳ እንሰራሉ የቀደምት ሙሽካኖች ከዓባን እንግዲህ እነሱ ተቆጣጥረውን ነበር ፊት ላይና ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም በሳቸው ቁጥጥር ሳይሆን የዛኔ ዒባዳ እናደርጋለን ብለው ከዓባ ዘንድ ሄደው ምንድነው ነበር የሚያደርጉት? ፉጨታና ጭብጨባ ፊው 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 በእጃቸው እያጨበጨቡ ማለት ነው። እንደዛ ነበር ዒባዳቸው። እነዚህም ታዲያ ከልአሕባሽ ወሱፍያ ወአምሳሊሂም የነሱ አምሳያዎች ማለት ነው የወረሱት የቀደምቶቹን ከነሱ የወረሱትን ነው ማለት ነው። ይሄ ነው ታዲያ ቁርአን መቅራት ማለት ይሄ ነው። ህጻናቶችን አሁን በመውለድ ላይ ወስዳችሁ ጥሩ ተርቢያ እንሰጣል ማለት ይሄ ነው። እንደ ቀደምት ሙሽካኖች ታደርጓቸው እንጂ ማለት ነው። እና ያው መቼም ዋቂዕ ነገር አይካድምና ማየት ማመን ነው ማለት ነው። ለዛ ነው መውለድ እስልምናን ፈጽሞ አይወክልም። 4 ነጥብ